ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበሩ መልአከ ገነት ቆሞስ አባ ናትናኤል፣ የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም አስተዳዳሪ፣ የገዳሙ የሰበካ ጉባኤ አባላትና ሊቃውንተ ቤተክርስቲያን፣ እንደዚሁም የተከበሩ መጋቤ ካህናት መምህር እንቆባሪ ተከስተ፣ ካህናት አስተዳደር መምሪያ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት እና የአዲስ አበባ ሀገረ ስብከት ከፍተኛ ባለስልጣናት፣ በአውደ ምሕረቱ ዙሪያ ቆማችሁ እግዚአብሔርን በማመስገን እግዚአብሔርን በማምለክ ከእግዚአብሔር በረከትን ረድኤትን ስርየተ ኃጢአትን ሽታችሁ ቆማችሁ ደጅ በመጥናት እንድትገኙ ምእመናንና ምእመናት እንደምን አደራችሁ? እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ በዓለ ዕረፍት በሰላም አደረሰን አደረሳችሁ። በመስህ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ። ደስተኛይቱ ሆይ ደስ ይበልሽ፣ ጸጋ የሞላብሽ እግዚአብሔር ከአንቺ ጋር ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ የምናገኘው ኃይለ ቃል ነው። በዚህ ዕለት በዚህ ዓቢይ ጉባኤ የሚያስተምሩን ያው ብፁዕ ወቅዱስ አባታችን ናቸው። እኔ እንደ ቅዱስ ዮሐንስ መንገድ ጠራጊ ወይም አስተዋዋቂ ልባል ነው እንዲስማማኝ። ዋና መምህሩ መሪው የሚባርኳችሁ የሚጠብቋችሁ ብፁዕ ቅዱስ አባታችን አባታችሁ ናቸውና በመጨረሻ እሳቸው በደንብ አድርገው ያስተምሯቸዋል። እኔ እንዳልኩት ለመግቢያ ያህል ነው እና ደስተኛይቱ ሆይ ደስ ይበልሽ፣ ጸጋ የሞላብሽ እግዚአብሔር ከአንቺ ጋር ነው። ይህንን ቃል የተናገረው ፍጡር ሳይሆን ፈጣሪ ነው። ገብርኤል ቢናገረውም ገብርኤል ተናገር ተብሎ ታዞ ከእግዚአብሔር ተልኮ እንጂ ከራሱ አመንጭቶ ከራሱ አንቅቶ የግል ሀሳቡ ስላልሆነ ዋናው ባለቤቱ ምንጩ ላኪው እግዚአብሔር ስለሆነ ተናጋሪው እግዚአብሔር ነው ብለን እንወስዳለን። እውነትም ነው። ዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እግዚአብሔር የላከው የእግዚአብሔር ቃል ይናገራል። ቅዱስ መጽሐፍ ነገሩን ሲጀምረው ወበሳድስ ወርኅ ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ብሎ ነው የሚጀምረው። የቅዱስ ዮሐንስን መጸነስ በሰበከበት በተናገረበት ወይም ባበሰረበት በስድስተኛው ወር
መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተላከ። ከእግዚአብሔር ዘንድ ተላከ። መልእክተኛ ከሆነ ላኪ አለ። ላኪ ደግሞ ገልጾ አብራርቶ እንዲህ ብለህ እንዲህ ብለህ እንዲህ አድርገህ መልእክቱን አያስተላልፍ በትክክል። ያውም የእግዚአብሔር መልእክት ነው። ተላኪውም የእግዚአብሔር መልእክተኛ ነው። በዚህ መካከል ተጨማሪም አይፈቀድም፣ መቀነስም አይፈቀድም፣ ማጎናነስም አይፈቀድም፣ ማሳነስም አይፈቀድም። እንዳለ ቃል በቃል በጥሬነቱ ነው መተላለፍ ያለበት የእግዚአብሔር ቃል። ስለዚህ ቅዱስ ገብርኤል ከእግዚአብሔር ስላክ ሳለ እግዚአብሔር በቅድስት ድንግል ማርያም እንዲህ ብለህ ንገራት፣ እንዲህ ብለህ አብስራት ብሎ ልኮታል። በመልእክቱ መሰረት መጥቶ ለቅድስት ድንግል ማርያም የመጀመሪያው ቃል ደስተኛይቱ ሆይ ደስ ይበልሽ ተፈሥሒ ፍሥሕት፣ ደስተኛይቱ ሆይ ደስ ይበልሽ ጸጋ የሞላብሽ ነሽ፣ እግዚአብሔር ከአንቺ ጋር ነው። በጣም የሚገርም ነው። ወደ ውስጥ ጠለቅ ብለን ስንመለከተው ምናልባት በዘመናችን አነጋገር ማርሽ ቀያሪ ነው የሚባለው። ማርሽ ቀያሪ ወይም ደግሞ አዲስ የታሪክ ምዕራፍ ጀማሪ፣ አዲስ የታሪክ ምዕራፍ ጀማሪ ብለን መውሰድ እንችላለን። ምክንያቱም ከዚያ በፊት የምናውቀው መርገምን ነው። ይህ ቃል ከመነገሩ እግዚአብሔር ይህ ቃል ለእኛ ከማሳወቁ ከመናገሩ በፊት የእናቷ የሔዋን ታሪክ የምናውቀው በመርገም ነው። በጣም ከባድ በሆነ መርገም። ወደዚህ አንገባም፣ ታውቁታላችሁ። ከዚያ ጀምሮ ሴቶች የመርገም ቋት እንደሆኑ እነሱ ተረግመው ሌላውን ፍጡር እንዲረገም እንዳደረጉ እየታሰበ ብዙ መከራ ደርሰዋል በእናቶቻችን ላይ። እግዚአብሔር ቸር ነው። ታሪክን በታሪክ ይለውጣል። ሐዘንን በደስታ ይለውጣል። መርገምን በበረከት ይለውጣል። ስለዚህ በእናታችን በቅድስት ድንግል ማርያም መርገሙን ቀይሮ ወደ ደስታ አመጣው። እናታችን ሔዋን መርገም፣ መከራ፣ ስደት፣ መባረር ተሸክማ ለልጆቿም አሸክማ አልፋለች። ነገር ግን እግዚአብሔር ቸር ነውና እንዳልኩት አሁን ደግሞ ምሕረቱ ታሪኩን በታሪክ መቀየር ስለፈለገ፣ መርገሙን በበረከት መቀየር ስለፈለገ፣ ሐዘኑን በደስታ መቀየር ስለፈለገ ሌላ አዲስ መልእክት፣ ሌላ አዲስ የምስራች በቅድስት ድንግል ማርያም በኩል ለእናቶቻችን ሁሉ፣ ለሰው ልጆች፣ ለእኛ ለወንዶች ሁሉ የሚተርፍ ታላቅ በረከት ደግሞ አበሰረን። ክብር ለእግዚአብሔር አምላካችን ይሁን። ቅዱስ ገብርኤል ከእግዚአብሔር በተላከው መሰረት ለቅድስት ድንግል ማርያም 5 አበይት ነገሮች ነው የተናገረው። ስለ ቅድስት ድንግል ማርያም ታላቅነት፣ ስለ ክብሯ፣ ስለ ልዕልና፣ ስለ ንጽሕና፣ ስለ ቅድስና፣ ስለ ጸጋ፣ የበረከት መገኛ ስለመሆኗ 5 ነገሮች አከታትሎ ተናግሯል። የመጀመሪያው ደስተኛይቱ ሆይ ደስ ይበልሽ የሚለው ነው። ይሄ በጣም ልዩ ደስታ ነው። እኔና እናንተ የምናውቀው ደስታ አይደለም። በልቶ ጠጥቶ መደሰት አይደለም። ወይም ሀብት አፍርቶ ገንዘብ ቆጥሮ መደሰት አይደለም። ወይም ሕንፃ ሰርቶ ሌላም የዚህ ዓለም ቁሳቁስ በገፍ አግኝቶ መደሰት አይደለም። በዚያ አይነት አይደለም። የቅድስት ድንግል ማርያም ደስታ ፍጹም ደስታ፣ ሰማያዊ ደስታ፣ መለኮታዊ ደስታ፣ ለሰው የሚተርፍ ደስታ፣ ለእኔም ለእናንተም ለዓለሙ ሁሉ የሚተርፍ ደስታ፣ መንፈሳዊ ደስታ፣
ወደ መንግሥተ ሰማያት የሚያደርስ ደስታ፣ ለሁላችንም የሚደርስ ደስታ፣ ረቂቅ ደስታ፣ መንፈሳዊ ደስታ ነው። ይኸውም የተነገራት ለቅድስት ድንግል ማርያም ደስተኛይት ሆይ ደስ ይበልሽ፣ ጸጋ የሞላብሽ ተባለች። ሀብት ጸጋ ማለት ሀብት ነው፣ ስጦታ ነው። ከእግዚአብሔር የሚገኝ ስጦታ ማለት ነው። ይሄ ከሰው የተገኘ ሳይሆን እግዚአብሔር ነውና እየተናገረ ያለው ራሱ እግዚአብሔር ነው። ገብርኤል ብለን ብቻ እንዳንወስድ፣ የገብርኤል ብቻ ብለን እንዳንወስድ፣ የእግዚአብሔር ብለን እንውሰድና ከእግዚአብሔር የተገኘ ጸጋ የሞላብሽ ያለብሽ አይደለም፣ የሞላ ሰማይንና ምድርን የሚሞላ ጸጋ፣ ሰማይንና ምድርን የሚያዳርስ መንፈሳዊ ጸጋ፣ ቁሳዊ አይደለም፣ መንፈሳዊ ሰዋዊ አይደለም፣ መለኮታዊ ጊዜያዊ አይደለም፣ ዘላለማዊ ጸጋ የሞላብሽ። አይገርምም? እስቲ አወዳድሩ የሕያዋን ዕድልና የቅድስት ድንግል ማርያም ዕድል ከየት ወዴት ነው እየሄድን ያለ ነው? የእግዚአብሔር ቸርነት እንዴት ያለ ነው? የእግዚአብሔር ምሕረት እንዴት ያለ ነው? ይህ ሁሉ ያደረገው ሰውን በመውለዱ መሐሪ በመሆኑ ነው። ያስገደደው ኑሮ አይደለም፣ የገፋፋው ነገር ኑሮ አይደለም፣ አንዳች ጥቅም ከዚህ የሚያገኘው ነገር ኑሮትም አይደለም። እኛ እንዲያድን ስለፈለገ ታሪክን በታሪክ ለመቀየር ስለፈለገ ወይም ደግሞ ማርሹን ለመቀየር የመርገቡን ማርሽ በበረከት ለመቀየር ስለፈለገ ራሱ በልግስናው በጸጋው ያመጣው ነውና እንደዚህ ያለ ጸጋ የሞላብሽ ነሽ ተባለች። ሁለተኛው ነው ይሄ እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንቺ ጋር ነው። ታላቅ ነገር ነው ይሄ። ሔዋን ግን ከእግዚአብሔር ተለይታ ተባራለች። አስወጡ ተብላ ከገነት ተባራ ከባለቤቷ ጋር የገነት በር ተዘግቶባት መዘጋት ብቻ አይደለም፣ ያንን በር የሚጠብቅ ሱራፊ የተባለ መልአክ የሚንቀለቀል የሚንበለበል የእሳት ሰይፍ ይዞ እዚያው ሊጠብቅ ጭምር በሔዋን ላይ ያደረሰ ግን ከእግዚአብሔር መሆን ሳይሆን መባረር ነው፣ መሰደድ ነው፣ ከገነት ወደ ውጭ እንድትሄድ ነው። ድንግል ማርያም ግን እግዚአብሔር ከአንቺ ጋር ነው ተባለች። ከእግዚአብሔር ጋር የቅድስት ድንግል ማርያም ከእግዚአብሔር ጋር መሆን የተለየ ነው። እሱም የተለየ ነው። ሌብሉ ደረጃው የተለየ ነው። እኛ ጋርም እኮ አለ እግዚአብሔር፣ ከኃጢአተኞች ጋርም እኮ አለ እኮ። ያው ከተለየንማ መኖር እኮ አንችልም፣ መቆምም አንችልም፣ መተንፈስም አንችልም። ትንፋሻችን በእጅ የተያዘ እንደሆነ እኮ ቅዱስ መጽሐፍ ይነግረናል። የእያንዳንዳችን ትንፋሽ በእግዚአብሔር እጅ የተቋጠረች የተያዘች ነው። እግዚአብሔር ከተለየ ይቆማል ሁሉም ነገር። ኃጢአተኞች ሆነንም እግዚአብሔር ከእኛ ጋር አለ። በደለኞች ሆነን እድሜ ልካችን በደል ብቻ ኃጢአት ብቻ በኃጢአት ብቻ ተለማምደን የምንኖር ሆነን እያለን እግዚአብሔር ከእኛ ጋር አለ። ምናልባትም የተሻለ ምንም ወደ ቤተ መቅደስ ቀረብ የምንልም አለ ከእኛ ጋር እግዚአብሔር። ደረጃ ግን ይለያይ ይሆናል። በተፈጥሮ ግን እየጠበቀን ነው። የቅድስት ድንግል ማርያም ግን እንደዚህ አይደለም። እግዚአብሔር ከአንቺ ጋር ነው ሲባል ሳለ በማኅፀንሽ ያድራል ነው ነገኘ። በማኅፀንሽ ማኅፀንሽን መንበረ መንግሥት አድርጎ መንበረ መንግሥት። ሌላ ፍጡር ያልታደለው ነው ይሄ። በማኅፀኗ እግዚአብሔርን የተሸከመች እናት አለች። ማኅፀኗ የእግዚአብሔር መንበር የሆነላት ሴት አለች። መልአክ ሳለ እግዚአብሔር ሰው ሳለ እንግዲህ ወደ እግዚአብሔር በጣም ይቀርባሉ ተብሎ በቅዱስ መጽሐፍ የተነገረላቸው እነ ኪሩቤል እነ ሱራፌልም ምናልባት መንበሩ የሚጮት ከሆነ ተሸክሞት ታይተዋል ይባላል። እነ ሱራፌልም ማዕጠንተ ወርቅ ይዘው ያጥሉታል ይባላል። ነገር ግን በእነሱ መንበረ መንግሥቱ አስቀምጦ እንዳደረ ግን አልተጻፈም። ቅድስት ድንግል ማርያም ግን አማናዊት ቤተ መቅደስ፣ እውነተኛ ቤተ መቅደስ ማለት ነው። እውነተኛ ቤተ መቅደስ እግዚአብሔር ያደረባት
መንበረ ክብር በማኅፀኗ ላይ ዘርግቶ ከሥጋዋ ሥጋ ነስቶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ በኩነት ያደረባት በተግባር ያደረባት ማለት ነው። የቅድስት ድንግል ማርያም ከእግዚአብሔር ጋር መሆን በእንደዚህ ያለ ደረጃ ነው። በማኅፀኗ እናቱ ሆና እሱን የእሷ ልጅ ሆኖ የእሷ አካል ከፍሎ አካሉ አድርጎ ማኅፀኗ ቤተ መቅደስ ቤተ መንግሥት አድርጎ 9 ወር ከ5 ቀን ከአንቺ ጋር ይኖራል ነው ወሩ በአንቺ ይኖራለሁ ነው። ይሄ ሦስተኛው ነው። ብሩክት አንቲ እማንሽ ከሴቶች ሁሉ የተለየች ነሽ። ከሴቶች ሁሉ የተለየች ነሽ። የተባረክሽ ነሽ። የበረከት ሙላት ነሽ። የበረከት ሙላት ነሽ። አዎ የእግዚአብሔር ጸጋ ነው። ይህ ሁሉ በድንግል ማርያም ብቻ አንወስነው፣ ወደኛ የምናውርደው ወደኛ እኮ ነው ታርጌቱ። ግቡ ግስጋሴው እኮ ወደንና ወደ እናንተ ወደ ፍጥረተ ሰብ ወደ አዳም ዘር በሙሉ እኮ ነው። ለብቻዋ የመጣ እኮ አይደለም። እሷ ምክንያት መሸጋገሪያ ምርጥ ዕቃ ሆነች እንጂ በዚያ የሚያከትም አይደለም። በረከቱ ለእኛም ተፎና። ስለዚህ ከሴቶች የተለየሽ ነሽ። የተባረክሽ ተለይተሽ የተባረክሽ ነሽ። ሔዋን ተረገመች። እመቤታችን ደግሞ እንደገና የበረከት ሙላት ሆና ደግሞ መጣች። የበረከት ሙላት ሆና መጣች። ተለይተሽ የተባረክሽ ነሽ። አራተኛው ነው። አምስተኛው ደግሞ እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ከፍተኛ የሆነ ባለሟልነትን አግኝተሻል። ባለሟልነት ባለሟልነት ባሳለ መቼም የምንረዳው ይመስለኛል፣ የሚገባን ይመስለኛል። ባለሟል መሆን ማለት ተደማጭ፣ ተወዳጅ፣ ተሰሚ መሆን ማለት ነው። በእግዚአብሔር ዘንድ ሞገስ አግኝተሻል ሲባል ሳለ በእግዚአብሔር ዘንድ ታላቅ ክብር፣ ታላቅ ከበሬታ፣ ታላቅ ስፍራ፣ ታላቅ ተሰሚነት፣ ታላቅ ተደማጭነት፣ ታላቅ ተወዳጅነት ያልሽው ነገር የሚፈጸምልሽ ሆነሻልና ተባለች ቅድስት ድንግል ማርያም። የሆነ ሞገስ ከተባለ የአንድ ከፍተኛ ባለስልጣን ባለሟል ነው እገሌ ከተባለ ምን ማለት ነው? ትርጉሙ ያው በጻል ሁላችሁ የአንድ ከፍተኛ ባለስልጣን ባለሟል ተብሎ የሚታወቅ ሰው ካለ ምን ማለት ነው? ቀራቢ ነው ማለት ነው። የባለስልጣኑ ቀራቢ ነው። ቀራቢ ከሆነ ደግሞ ተሰሚ ነው፣ ተደማጭ ነው፣ ጉዳይ ያስፈጽማል ማለት ነው አይደል እንዴ? የምናውቀው በባህላችን በአኗኗራችን የምናውቀው ነገር ነው። ሰው የምንልከውም ለባለስልጣን እስኪ ማን ብልክ ይሻለኛል፣ ማን ይነግርልኛል፣ ማን ያሰማልኛል፣ የሚቀርበው ማን ነው፣ የሚያስረዳልኝ እሺ የሚያሰኝልኝ ማን ነው የሚጨነቅ የለም። በዚያ በእኛ ቋንቋ ነው እግዚአብሔር የሚናገረው፣ በእኛ የቋንቋ ዘይቤ ነውና ቅድስት ድንግል ማርያም በእግዚአብሔር ዘንድ ተሰሚነት፣ ተደማጭነት፣ ተወዳጅነት፣ ቀራቢነት ያላት ምኑስ ያጠራጥራል? ይሄ በማኅፀኗ ተቀምጦ በማኅፀኗ አድሮ እንዴ በመንፈስ ቅዱስ እኮ ተሞልታለች አይደለም እንዴ? ገብርኤል ላንተ ነግሮና አልኮ መንፈስ ቅዱስ በአንቺ ላይ ይመጣል አልኮ ብሏል። ምን ማለት ነው? መንፈስ ቅዱስ በአንቺ ላይ ይመጣል፣ ያድርብሻል። መንፈስ ቅዱስ ያድርብሻል። በቃ ማደሪያው እኮ አድርጓታል። በሱ የእርሱ የክብር መገለጫ እኮ አድርጓታል። በቃ ስለዚህ ላይሰማት፣ ላይወዳት፣ ላያደምጣት፣ ላያቀርባት የዚህ ሁሉ ክብር አልሰጣትም። በተግባርም እንዳየነው የቃና ዘገሊላው ታሪክ ይኸው ነው። ይህንን ታውቃለች ቅድስት ድንግል ማርያም አሳምራ። በቅዱስ ገብርኤል የተነገራት ነገር ምን እንደሆነ በደንብ ታውቃለች፣ አሳምራ ታውቃለች። ስለዚህ በቃና ዘገሊላ ላይ እኮ አንዲት ቃል የተናገረችው ልጄ ጠጅ እኮ የላቸው ይችላት ቃሏ በቃ አልተለመነችም። ለምኝልም አልተባለችም፣ ማልጅንም አልተባለችም። ራሷ ርኅሩኅ ስለሆነች
በጭንቀታችን ደራሽ ስለሆነች ለሰው ልጅ የምታስብ የምትጸልይ ለሁሉ ፍጥረት ትተነብን ዘአስተአጸው ታቀልል ለፍጥረት ሁሉ ትለምናለች፣ ትጸልያለች። ለተጨነቁት ችግራቸውን ታቀልላቸዋለች ይላል የእናንተና የኔ አባት ቅዱስ ያሬድ። የእኛ መምህር ቅዱስ ያሬድ የቤተክርስቲያናችን ምሰሶ ቅዱስ ያሬድ ለፍጥረት ሁሉ ትለምናለች፣ የተጨነቁትን ጭንቀታቸው እንዲቃለል ታደርጋለች ብሎ አስተምሮናል። ቤተክርስቲያናችን አንደበቷ ነው፣ ትምህርቷ ነው፣ እምነቷ ነው። ትዘምረዋለች፣ ታምንበታለች። እኛም ይህንን አምን ነው። እኛ ያሬድ ልጆች የሉተር ልጆች ሳንሆን የቅዱስ ያሬድ ልጆች ነን። በዚህ እንኩራ፣ መንፈሳዊ ኩራት እግዚአብሔር የሰጠን ጸጋ ስለሆነ ይህንን አይተን ቅዱስ ያሬድ ባለሟልነት አግኝተሻል በእግዚአብሔር ዘንድ። ማነው እንደዚህ ያለ? እግዚአብሔር ራሱ። ከእግዚአብሔር በላይ ማን ይመጣል? ከእግዚአብሔር በላይ አዋቂ ማለት አያስቀስምም? ድፍረትስ አይሆንም? ከባድ ኃጢአትስ አይሆንም? እግዚአብሔር ያከበረውን ዝቅ ማድረግስ እንዲያው ትክክለኛ መስሎ ይታያል? ትክክለኛ ጤነኛ አይምሮ ሊቀበለው ይችላል? እግዚአብሔር በአንደበቱ በራሱ እንዲህ ብሎ የተናገረውን እኛ ራሳችን በመሰለን ብንፈልግ በፖለቲካዊ አመለካከት፣ ብንፈልግ በኢኮኖሚያዊ ምክንያት፣ ብንፈልግ በማህበራዊ ምክንያት ለእኛ በሚመቸን ቀንሰን መተንተንና መናገር የታላቅ ኃጢአት ነው። በእግዚአብሔር ላይ ድፍረት ነው እና በተግባር ፈጽመዋለች። ጠጅ እኮ የላቸው ውስጥ ለሳለ ምን ማለቷ ነው? ስንገሩ ምን ማለቷ ነው? እናንተ እገሌ እኮ ታሟል ብሎ ሰው ሲነግራችሁ ምን አድርጉ ማለት ነው? ጠይቁ ማለት አይደል? እገሌ እኮ ታሟል አልሰማህም እንዴ? አልሰማሽም እንዴ? እገሌ እኮ ታሟል ከተባለ ምን ማለት ነው? ጠይቀው ማለት ነው። ትርጉም እኮ ጠይቀው፣ እርዳው፣ አግዘው፣ ጸልይለት ማለት እኮ ነው። ቅድስት ድንግል ማርያም ጠጅ እኮ የላቸውም ስትል እኮ አበርክትላቸው ነው እኮ እንድምታ። አበርክትላቸው ሰዎቹ ተቸግረዋል ነው በአጭሩ። ፈጸመ አልፈጸመም? ተገበረው እሷ እንደሚፈጽምላት ተማምናለች አልተማመነችም? የተማመነች መሆኗ እንደምን የምናውቀው? የሚላቸውን አድርጉ አለች። ችግር በእሱ የለም፣ ከጌታም ችግር የለም፣ ከቅድስት ድንግል ማርያም ችግር የለም። ችግር ያለ ከሰዎች ነው ምንጊዜም ቢሆን እንጂ እሷ ለምናለች፣ እንደሚቀበላትም እርግጠኛ ነች። ተሰጥቷታና ሞገስ ባለሟልነት አለሽ ተብላለች እና ታውቃለች። ስለዚህ ያለማመንታት የሚላችሁን አድርጉ አለች። እሱም አላቸው፣ ተደረገ። ችግሩ ተወገደ ባጭሩ። ለዚህ ባለሟልነት አምስተኛው ነው። ስድስተኛው ሌላ በመንፈስ ቅዱስ የተሞላች ቅድስት ኤልሳቤጥ ተናግረዋለች። ወበጽሕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከወደ እግዚአብሔር የተነገረሽ ነገር ነው። ገብርኤል የተናገረውን እግዚአብሔር አለች ቅድስት ኤልሳቤጥ። እዚህ ግልጽ አድርጋ መጣችው። ያሁን የተናገረው ገብርኤል አይደል? ግን ኤልሳቤጥ ምን አለች? ወበጽሕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር የተነገረሽ ነገር አምነሽ የተቀበልሽ አንቺ ብፅዕት ነሽ አለቻት። ብፅዕት ነሽ። ተነገረው ሁሉ እስካሁን ድረስ የሰማነው የተነገረው ሁሉ የእግዚአብሔር ነው። እግዚአብሔር ራሱ የተናገረው ነው። ኤልሳቤጥም ዝም ብላ የተናገረችው በመንፈስ ቅዱስ ተሞልታ ነው። ከዚያ በፊት መንፈስ ቅዱስ ላይ ኤልሳቤጥ መንፈስ ቅዱስ በኤልሳቤጥ ላይ ሞላ አለና እዚያ በኋላ እንደ ገብርኤል ከተናገረች በኋላ የጨመረችው ነገር የማኅፀንሽ ፍሬ ቡሩክ ነው ኢየሱስ ክርስቶስን የማኅፀኗ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያስወግድ ማለትም ኃጢአትን
የሚደመስስ የሚጠራርግ ምዕመናንን የሚያነጻ ምዕመናንን የሚቀድስ የፊተኛው አዳም ኃጢአት እንደገና ማርሽ ቀያሪ ሆኖ በምህረት የሚለውጥ በይቅርታ የሚለውጥ በደሙ የሚያነጻ እንደሆነ እዚህ ላይ መንፈስ ቅዱስ አሁንም ተናገረ። መንፈስ ቅዱስ ሞላባት በኋላ መጀመሪያ። ስለዚህ ኤልሳቤጥም ከራሱ አይደለም መንፈስ ቅዱስ ነው ተናጋሪ። ስለዚህ መንፈስ ቅዱስ አሁንም እመቤታችን ምን ብሏታል? ብፅዕት ብሏታል። መንፈስ ቅዱስ ብፅዕት ማለት ምንድን ነው? የታደልሽ፣ የተባረክሽ፣ የተመሰገንሽ፣ የተወደድሽ፣ እድልሽ ያማረ መንፈሳዊ እድልሽ ያማረ የተወደደ የተደነቀ የሚያስደንቅ የሚያስገርም ብዙ ማለት ነው። ይሄ ደግሞ ስድስተኛው ነው መንፈስ ቅዱስ የተናገረው። እርሷ ደግሞ ደግመዋለች። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በመንፈስ ቅዱስ ተሞልታለች እሷ። እንግዲህ ነገሮቹ ተጠቃለው የማን ይሆናሉ? የእግዚአብሔር ይሆናሉ። ቃላቱ ሀሳቦቹ ከማን የመነጩ ናቸው? የማን ናቸው? ባለቤታቸው ማን ነው ብለን ብንጠይቅ ራሱ እግዚአብሔር የሚለው ነገር ነው የመጨረሻው ምንጭ ሆኖ የምናገኘው። እንግዲህ ቅድስት ድንግል ማርያም በዚህ ያለ ክብር ያጌጠች የፍጡራን መመኪያ፣ በተለይም የእናቶቻችን መመኪያ በሔዋን ምክንያት ብዙ ተግዳሮት እንደደረሰባቸው ሁሉ በቅድስት ድንግል ማርያም ምክንያት ደግሞ እንደገና እጅግ ተደስተው ታሪክ በታሪክ ተቀይሮላቸው ማርሹ ተቀይሮ እንደገና የበረከት ምንጮች ሆነዋል። የእግዚአብሔር እናቶች በቅድስት ድንግል ማርያም አማካኝነት ንቁሆን ለደናግል የደናግል መመኪያቸው፣ የሴቶች መመኪያቸው እንደዚህ ያለ ክብር እግዚአብሔር ለሰው ልጅ ሰጠ። ከሰው ወገን ለተገኘች ለቅድስት ድንግል ማርያም ሰጠ። ሊፈውሰን፣ ሊምረን፣ ሊያድነን ወደ ጥንተ ቦታችን ወደ ጥንተ ርስታችን ሊመልሰን ሲፈልግ ማለት ነው። ስለዚህ አሁን እዚያ በኋላ የሆነ ነገር ታውቁታላችሁ። አሳጥረን ወደ ዕለቱ ታሪክ እንሸጋገርና እናጠቃላለን። ጥቅሳታችን በኋላ በደንብ ስለሚያስተምሩ ቅድስት ድንግል ማርያም በዚህ ዓለም የሁሉ ክብር ያላት በመንፈሳዊ ሕይወቷ ነው። በሥጋዊ ሕይወቷ ቁስ የሚባል ነገር የላትም። ቤት የላት፣ ሀብት የላት፣ ብር የላት፣ ምንም የሚባል ነገር የላትም። በመንፈሳዊ ሀብት ግን አሁን እንደሰማነው ነው። ማንም የማይወዳደራት እነ ኪሩቤል እነ ሱራፌልም እንኳን የማይደፍሯት ይእቲ ተአቢ እምኪሩቤል ወትፈለስፍ እምሱራፌል። እርሷ ከኪሩቤል ትበልጣለች። ወደ እግዚአብሔር በጣም የቀረቡ ኪሩቤል ናቸው። ማለት መንበሩን የተሸከሙ ወደ መንበሩ የቀረበ ሰው መቼም ያው በጣም ቀራቢ ነው ማለት ነው። ከነሱ የበለጠ የሚቀርብ የለም። የእነሱ አለቃ ሚካኤል ነው። ስለዚህ ከነዚህም ትበልጣለች፣ ከኪሩቤል ትበልጣለች፣ ከሱራፌልም እጅግ በጣም ትበልጣለች። ከሰው ብቻ አይደለም፣ ከሰማያውያንም ከምድራውያንም ሁሉ ትበልጣለች ተብላ በእንደዚህ ያለ ክብር ያጌጠች መንፈሳዊት ቅድስት ድንግል ማርያም በዚህ ዓለም የዚህ ዓለም መከራ እየተፈራረቀባት 64 ዓመት በዚህ ዓለም ኖራለች። 64 ዓመት። በ64 ዓመቷ ጥር 21 ቀን በዛሬው ዕለት በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ቅድስት ነፍሷ ከቅድስት ሥጋዋ በክብር ያለ ጻዕረ ሞት እግዚአብሔር ከእሷ ጋር እኮ ነው። ጸጋ የተሞላች እኮ ናት። ደስተኛ እኮ ናት። የተባረከች እኮ ናት። ባለሟል ናት። ብፅዕት ናት። አሁን የእሷ ሞት ጻዕር ያለው መስሎ ይታያቸዋል? ሕማም ጋር ጣር ይኖራል የለውም። ያው ለሰዎች የተመደበ እስከ ዕለተ ምጽአት ሥጋና ደም ወደ እግዚአብሔር መንግሥት ስለማይገባ እስመ ሥጋ ወደም ይወርስ መንግሥተ እግዚአብሔር፣ ሥጋና ደም ወደ እግዚአብሔር መንግሥት አይገባም።
ቢገባን በዕለተ ምጽአት ታድሶ አሁን ያለው ባህሪ ውልቅ አድርጎ ጥሎ አዲስ ሆኖ ያለ ክፋታችን ምናችን በሷ ባይኖርባትም ያንን አውልቀን ጥለን አዲስ ሕይወት፣ አዲስ አስተሳሰብ፣ አዲስ አኗኗር ይዘን ኋላ ካልሆነ በስተቀር ሥጋና ደም እንዳለ አይወርስም፣ ወደ እግዚአብሔር መንግሥት አይገባም እና ልትሞት ግድ ሆኗል በእግዚአብሔር ፈቃድ፣ በእግዚአብሔር ጸጋ። ስለዚህ ቅድስት ነፍሷ ከቅድስት ሥጋዋ ራሱ ልጇ በክብር ተቀብሎ ነፍሷን ይዞ ወደ ራሱ መንግሥት አግሷል። ቅዱስ ሥጋዋ ደግሞ ትኖርበት በነበረ በዮሐንስ ወንጌላዊ ዮሐንስ ወልደ ነጎድጓድ ማለት ነው። በዮሐንስ ወንጌላዊ ቤት ነበር ስትኖር የነበረ። ቤት አልነበራት። ለነገሩ ዮሐንስም የራሱ ቤት አልነበረውም፣ የእናቱ ቤት ነው እንጂ የእናቱ ቤት ጽርሐ ጽዮን በተባለው ቅዱስ ቦታ ነው። ጽርሐ ጽዮን በተባለው ቅዱስ ቦታ ዮሐንስ የእናቱ ቤት ነበረው። ጌታ በመስቀል ላይ እያለ ይህችው እናትህ ናት ብሎ እሷ ደግሞ እንደገና ይኸው ልጅሽ ነው ብሎ አደራ ሰጥቶት ስለነበረ ወይም ሰዓት ንስአ ውእቱ ይረድ ወአይተዋቢት ከዛች ሰዓት ጀምሮ ያ ደቀ መዝሙር ዮሐንስ ወልደ ነጎድጓድ ነው ወዴት ወሰዳት? ወደ ቤቱ ወሰዳት። ከዚያ ጊዜ ጀምሮ ከመስቀል ዕለት ጀምሮ እስክትሞት ድረስ እስከ ዕረፍቷ ቀን ድረስ በዚህ በዮሐንስ ቤት ነው የምትኖር የነበረችው። ያረፈችውም በዚያው በዮሐንስ ቤት ነው። ስለዚህ ያው ቀጣዩ ነገር መቃብር ነው የሚሆነው። መቃብር ነው የሚሆነውና ቅዱሳን ሐዋርያት የአባቶቿ የመቃብር ውስጥ በሆነ በጌቴሴማኒ ለእሷ በሚመጥን ክብር ማዕጠንተ ወርቅ ይዘው መስቀለ ወርቅ ይዘው በምስጋና በዜማ በዝማሬ ልክ በቤተክርስቲያናችን እንዳለው ስነ ስርዓት ማለት ነው። እንዲያውም ምእመናን የቤተክርስቲያናችን ስርዓትና ትውፊት ሐዋርያዊ፣ መለኮታዊ፣ እግዚአብሔራዊ፣ ጥንታዊ ነው። በእውነቱ እንዲያው ለጸጋችን ተወዳዳሪ የለንም። እንዲያው ዝም ብሎ እንደ ጥብ ነገር የሚጣል የክርስቲያን አስከር የለንም። ታውቁታላችሁ። ሰዓታቱ፣ ማሕሌቱ፣ መዋሥዕቱ፣ አርያሙ እንዲያው ስንቱን እዚያ በኋላ ደግሞ እንደገና ኪዳኑ በእንተ ለመኑ ያውን በሰባት ምዕራፍ የሁሉ እግዚአብሔር እየተመሰገነ ነው። የክርስቲያን ቅዱስ አስከሬን የሚሸኘው የሚቀበረው በእግዚአብሔር ቤት በአባቱ ቤት ነው። የምትቀበለው ቤተ ክርስቲያን ናት። ኋላም ልጄ ብላ በቤቷ የምታኖረው ቤተ ክርስቲያን ነውና በቤተ ክርስቲያን። የሚገርማችሁ ነገር እኮ ነው። ሃይማኖታችን እኮ የእኛ ስለሆነ ስለለመድ ነው እንደ ውርስ ነገር መስሎን ጣልጣ እናደርገዋለን እንጂ የሚመስለው እኮ የለም እኮ። የእኛ ሃይማኖት እኮ ሁለመናው ስርዓቱ፣ ቀኖናው፣ ዶግማው፣ ትውፊቱ የተለየ እኮ ነው። እንዲያው ስንመቶ እንኳን ያድርብናል እንኳን በሕይወት እያለ። ስለዚህ በእንደዚያ ያለ አኳኋን ቅድስት ድንግል ማርያምን ሊቀብሩ ተነስተው ተዘጋጅተው አስከሬኗ ተሸክመው በሚጓዙበት ጊዜ እንግዲህ ሌላ ተቃራኒ ደግሞ አለ። ወበዓለ ንስሐ አለክሙ ትርገቡ ሕማመ፣ በዓለም ሳላችሁ መከራ አለባችሁ። ያው እንደነገርኳችሁ ቅድስት ድንግል ማርያምን በዚህ ዓለም መከራ ሲፈራረቅባት ነው የኖረችው። በሥጋዊ ሕይወቷ በኩል ደስተኛ ወይ ደግሞ ቅምጥል አልነበረችም። መንፈሳዊ ሕይወቷ ነው ከፍተኛ ክብር ያለው። ስለዚህ አሁን ተቃራኒ ያሉ የክርስትና አጽራረ ክርስቲያን፣ አጽራረ ሐዋርያት፣ አጽራረ ክርስቶስ፣ አጽራረ እግዚአብሔር፣ አጽራረ ድንግል ማርያም የእግዚአብሔር ቃል መቃወም የእግዚአብሔር ጠላት ሆኖ ሌላ ምን ይመጣል? ሌላ ስም ልናመጣ አንችልም። እንግዲህ እውነት ነው። እንግዲህ ያው የእግዚአብሔር የሆነውን ነገር እግዚአብሔር የመሰከረውን ነገር የሚቃወም ካለ እንዴት አድርገን እግዚአብሔር ወዳጅ ልንለው እንችላለን? ሕሊናችን እንዴት አድርጎ ይቀበለዋል? ስለዚህ አይሁዳውያኑ አሁንም በክፋት በምቀኝነት በሴራ በተንኮል ተነሱ በሐዋርያትና በእመቤታችን ላይ መሞቷን ሲሰሙ እንደዚህማ ከሆነ ትናንትና ልጇ ተነሳ
አረገ እያሉ ተአምራት እየሰሩ ኢየሩሳሌምን በትምህርታቸው ሞልተዋታል። ግማሹ ሕዝብ ከኛ ወስደው ክርስቲያን አድርገውታል። እንደገና በድጋሚ ዛሬ እርሷ ደግሞ ተነሳች አረገች እያሉ ሊያደነቁርን ነው። እንደገና ጭራሽ የቀረው ሕዝብ ወስደው ክርስቲያን ሊያደርጉት ነው። ኦሪታችን እንዲሁ ዝም ብላ ተቀብራ ልትቀር ሙሴ አባታችን የሰጠን ኦሪታችን እንደዚሁ ልትቀር ተቀብራ አይቻልም። ተነሱ በቃ እንሂድና አስከሬኗን ነጥቀን በእሳት እናቃጥላለን። እንግዲህ ሰዎች እንደዚህ ነው። ዓለም እንደዚህ ያለው ሰውን ተሸክማለች። እንደ ቅድስት ድንግል ማርያም ያለች እንደ ቅዱሳን ሐዋርያት ያሉ ሰዎችን ተሸክማለች። ዛሬም ጭምር ዛሬም እንደናንተ የመሰሉ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ለእግዚአብሔር ክብር የቆሙ የሚያመሰግኑ፣ የሚጸልዩ፣ የሚሰግዱ፣ የሚዘምሩ ቅድስት ድንግል ማርያምን እንደ እግዚአብሔር ቃል የሚያከብሩ አላችሁ አለ። በሌላ በኩል ደግሞ ሌላ ስንት ጉድ አለ። ወደዚያ ወሬ አልገባም። ዓለሙ ምን እያደረገ እንደሆነ ምን እያወራ እንደሆነ ወዴት እየገሰገሰ እንደሆነ ታውቁታላችሁ። ዛሬ ኢንፎርሜሽን ችግር የለም። እንዲያው አልፎ ተርፎ ኃጢአት ሁሉ አልፎ ሰይጣን ማምለክ እየተለማመድን ዓለም ሰይጣን ማምለክ። ኧረ በጣም የሚገርም ነው። ሰዎች ስንባል ምንድን ነው እንዲያው በጣም አንዳንድ ጊዜ ስናስበው ከባድ ነው። ሰይጣን ማምለክ ሰይጣን ምን ይመለካል? ያው ደግሞ ወደኛ ሀገርም ሰርጎ ለማስገባት በርኩስና በጸያፍ ተግባሩን ይህችን ሀገር ለማጨማለቅ እየተደረገ ያለ በውስጥም በውጭም ጥረት እንዲያው ከኔ በላይ እናንተ ታውቁታላችሁ። ስለዚህ ምንድን ነው እዚህ የምናየው ሰዎች ምን አይነት ፍጡር አለ? በዚህ የተቀደሳሉ፣ በዚህ ደግሞ ያርከሳሉ። በዚህ የእግዚአብሔር አለ፣ በዚህ ደግሞ የዲያብሎስ አለ። በቃ እንደው እንደዚህ ሆነን ቀረ። ስለዚህ በዚያን ጊዜ ቅድስት ድንግል ማርያምን አክብረው ከፍ አድርገው ለመቅበር በክብር የተንቀሳቀሱ ቅዱሳን ሐዋርያት የእግዚአብሔር አገልጋዮች የእግዚአብሔር ሰራዊት አሉ። በሌላ በኩል ደግሞ ይህንን የሚጻረሩ አይሁዳውያን ደግሞ አሉ። ያው ከምንም ያልደረሰችባቸው ቅድስት ድንግል ማርያም ያሳዘነችው ሰው የለም። አንደበቷ ታውቁታላችሁ። መጽሐፍ ቅዱስ ለምሉት ወትወድዮ ውስተ ልባ ማርያም ይሰዛ ተአቅም ዘንተ ሁሉ ዘንተ ሁሉ ነገር ወትወድዮ ውስተ ልባ። ድንግል ማርያም ግን ይህንን ነገር ሁሉ ጠብቀው በልቧም ታኖረው ነበር እንጂ ከቅድስት ድንግል ማርያም ክፉ ነገር ወጥቶ አያውቅም። ክፉ ነገር ወጥቶ አያውቅም። ቁጣ ወጥቶ አያውቅም። መርገም ወጥቶ አያውቅም። ተስፋ መቁረጥ ወጥቶ አያውቅም። መበሳጨት ወጥቶ አያውቅም። ያን ሁሉ ስትንከራተት ከእስራኤል ሀገር እስከ ግብፅ ያ በረሃ አሸዋማ በረሃ። እናንተ የአዲስ አበባ ልጆች አሸዋ ክፋት አታውቅ ይሆናል። አሸዋ እኮ ሲበሉበት ይጠብሳል እኮ በታች እኮ ሲበቅ እኮ ይጠብሳል እኮ ይጠብሳል። አደገኛ ነው። ስለዚህ እግሯ እየተጠበሰ እንግዲህ የአንድ ቀን መንገድ አይደለም። ከናዝሬት እስከ ግብፅ ድረስ ቢያንስ በትንሹ ያው 3 ወር በኔ ግምት እንትን ይችላል። የ3 ወር ጉዞ ስንቅም የለም፣ ውሃም የለም፣ ምግብም የለም፣ ጫማም የለም። በስጋት እንደዚህ ያለ እየተንከራተት የኖረች ይህ ሲሆን ሳለ ደግሞ አላማረረችም። እንዴት እኔ ያንተ የአምላክ እናቱ ይህን ሁሉ መከራ እንዴት ይደርስብኝ? አንድ ነገር እንታደርገው አድርግ። ምን አደረኩ? እንደዚህ የምሰቃየው ምን አድርጌ ነው? እኛ ብንሆን ይህንን ለማለት አንቀደምም ነበር። እውነቴ ነው። እንዲያው ሁልጊዜ አንድ ነገር ስንቆረጠጥ ምን አድርጌ ነው ብላለን የምናማረው እግዚአብሔርን የምናማረው። ቅድስት ድንግል ማርያም ግን አላማረረችም። በልቧ ጠብቀው ነበር የሚሆነውን ነገር ሁሉ በማስተዋል በእውቀት። ስለዚህ እንደዚህ ያለ ባህሪ ያላት እንጂ ሰው አስቀያሚ አልነበረችም። ሰዎች ግን አስከሬኗን ለማቃጠል ተጋበዙ። ከዚያ በኋላ አንድ ጉልበት አለኝ የሚል በጉልበቱ የሚመካ ማን እንደኔ ወንዱ ብሎ የሚመካ ጎረምሳ ታውፋንያ የሚባል ዘሎ ሂዶ በድፍረት የቅድስት ድንግል ማርያም አስከሬን የተሸከመውን ቃሬዛ በድፍረት ያዘ። አስከሬኑን ጥሎ ነጥቆ ወስዶ ያቃጥል ማለት ነው። አሁን ምንድን ነው የምናስታውሰው? እግዚአብሔር ከማን ጋር ነው? ከአንቺ ጋር ነው እኮ። እግዚአብሔር ከአንቺ ጋር አሁን ይመጣል።
ታዲያ ታውፋንያ እንደፈለገ የሚጫወትበት ከሆነ እግዚአብሔር ከእሷ ጋር መቼ ሆነ? ስለዚህ እስከዚህ ድረስ ታገሰ እግዚአብሔር። ከዚህ አልፎ ተርፎ ንጹሕ ሥጋዋ የእግዚአብሔር መንበር የሆነን ሥጋዋ ሲነካው ግን እግዚአብሔር ትዕግሥቱ ጨረሰ። ገብርኤል ላከ። 2 እግሮቹ በሰይፍ ተቆረጡ። ያ ከዚህ ማለት ድፍረት መጥፎ ነው። በእግዚአብሔር ላይ መነሳት አደጋ ነው። ጌታ ምን ብሎ የተናገረ ይመስላችኋል? ዘሰ ወድቀ ዲበ ይእቲ እም ይትቀጠቀጥ ወለዘሂ ወድቀት ዲቤሁ ተሐርጾ። ድንጋይዋ በሰው ላይ ብትወድቅ፣ አንድ ትልቅ ድንጋይ በሰው ላይ ብትወድቅ ማን ነው የሚጎዳው? ድንጋይ ነው የሚጎዳው አይደለም። ሰውየው በድንጋይ ላይ ቢወድቅስ ድንጋይ ነው የሚጎዳው አይደለም። ብትወድቁበትም ቢወድቅባችሁ ተጎጆች ናችሁ እናንተ ናችሁ። ይሄ ጌታችን ትምህርት ነው። ምን ማለት ነው? በእግዚአብሔር ላይ ብንነሳ የምንጎዳው እኛ እንጂ እሱ አይጎዳም። ስለዚህ ያው እስከሚደርስ ደፍሮ ሄደና እግዚአብሔር ያው ፍርዱን አስተላለፈ። ቅዱስ ገብርኤል ሞቶ 2 እጆቹን ያው ቀላቸው እንደመጃው ተንጠልጥለው ቀሩ። እዚያ በእሱ ታች ወድቆ ተንገራገረ። 2 ጣቶቹ ወይም 2 እጆቹ ደግሞ አስከሬን ጋር ተጣብቆ ተንጠልጥለው ቀሩ። ቅዱስ ገብርኤል ይህ ብቻ ማለም ያደረገ አስከሬኑን ይዞ ቅዱስ ዮሐንስን ጨምሮ ወደ ገነት ወሰደ። የቅድስት ድንግል ማርያምን አስከሬን ለምንድን ነው እንደዚህ የሆነው? ድሮም የተላከ ማን ነው? እግዚአብሔር አንቺ ጋር ነው ያለ ማን ነው? አሁን ደግሞ ደርሶ እግዚአብሔርን ስራ የፈጸመ ማን ነው? ገብርኤል። ስለዚህ ወድቆ ተንገራገረ። የቅድስት ድንግል ማርያም አስከሬን እና ወንጌላዊ ዮሐንስ ወደ ነጎድጓድ ዮሐንስ ምን ማለት ነው ይዘው ወስደው በገነት ውስጥ በዕፀ ሕይወት ስር የቅድስት ድንግል ማርያም አስከሬን በክብር አስቀመጠ ማለት ነው። የሁሉ ታሪክ የተፈጸመው በዛሬው ዕለት ጥር 21 ቀን ነው። ግን የሚገርማችሁ ሰዎች እንደዚህ ሲሆኑ እግዚአብሔር ምን አደረገ? አሁን ሰውየው ቅጣቱ በራሱ ላይ ሲደርስ ታውቆታል። መቼም ቅጣት የሚያስፈልገው ቁንጥጫ የሚያስፈልገው እኮ እንደዚህ ያለ ነገር ነው። አቅሙ እንዲያውቅ ነው። እግዚአብሔር የሚቀጣን እኮ አቅማችን እንድናውቅ ነው። ስንጠግብ ስለማንቻል ይቆነጥጠናል። ስለዚህ ተቆነጠጠ። ከተቆነጠጠ በኋላ ግን ገባውና እባካችሁ ይቅርታ አድርጉልኝ ብሎ ወደ ሐዋርያት እግራቸው ወድቆ እያለቀሰ ደሙ እያፈሰሰ እንዲያው እንዲፈውሱት ይቅርታ እንዲያደርጉለት እንዲምሩት ተማጸነ። ታውፋንያ ቅዱሳን ሐዋርያት ምን አሉት? ድፍረት የፈጸምከው በእግዚአብሔርና በእናቱ በቅድስት ድንግል ማርያም ላይ ስለሆነ ለእግዚአብሔር ይቅርታ ጠይቅ፣ ቅድስት ድንግል ማርያምን ይቅርታ ጠይቅ ብለው ሲሉት አሁን እንግዲህ ስለተቆነጠጠ ቁንጥጫ ጥሩ ናት ለምናት ለዚህ ነው። እናንተ ስትቆነጥጡ የለም ልጆቻችሁንም የምትቆነጥጧቸው እኮ ሲያጠፉ ነው፣ እንዲስተካከል ነው አይደል እንዴ? እንደዚያ እኮ ነው። እግዚአብሔር እኮ የሚቆነጥጠን አንዳንድ ጊዜ ያው ትንሽ የሚያጋጥም በግልም በሀገርም በማህበርም ምንም አለ። ያው ሁላችን በዚያ ውስጥ ያለ ነው። የሚገባን ከሆነ ሊያጠፋን ሳይሆን ሊያስተምረን ነው። ተው ተመለስ፣ ልብ አድርግ፣ ጥጋብህ አቁም፣ በቃ ንስሐ ግባ ማለት ነው። ስለዚህ ቅድስት ድንግል ማርያምን ተማጸነ። እሷን የተደፋፈረ እግዚአብሔርን የተደፋፈረ ተማጸነ። ከዚያ በኋላ እጆቹ እንደ በፊቱ ተመልሰው ተገጠሙለት። ባነ እዚህ ላይ ነው እልል የሚባለው። ተቆረጠ ሲባል ምን ያሰኛል? ይማረን ነው የሚያሰኘው እሱ። ይማረን ከዚህ ያለ ይማረን የሚባል እንጂ ሰው ተቆረጠ ተብሎ እልል አይባልም። አሁን ግን እጆቹ ተፈውሰውለት የቅድስት ድንግል ማርያም ምሕረት የእግዚአብሔር ምሕረት ተፈጽሞለት በእምነት ስለተመለሰ ነው። አያችሁ፣ ስንመለስ እግዚአብሔር ወዲያውኑ ሰከንድ የላቱ። ይህ ሰውዬ እኮ የስንት ቀን ቀኑን አትሰጠው። ኧረ ገና አልተጠመቀም እኮ አላመነም እኮ ገና
እንዲያ ብቻ ግን ህሊናው ተሰውሯል፣ ገብቶታል፣ ተመልሷል። ስለዚህ ይህች ነገር ብቻ ተቀብሎ እግዚአብሔር ነው መልሶ ደግሞ እንደገና ጤናማ እጅ ልክ በተሰቀለ ጊዜ ያ የሊቀ ካህናቱ ባሪያ ጴጥሮስ ጆሮውን የመታው ማለት ነው። በቅዱስ ወንጌል ተጽፎ የምናገኘው ጌታ መልሶ እንደገና እንደነበር አስተካክሎት የለም ጆሮው ልክ በዚያ ማለት ነው። አሁን ደግሞ እንደገና መለሰለት፣ አዳነው። እግዚአብሔር እንደዚህ ይማራል። እንደዚህ እሱን እንዳዳነ እኛም ያድነን። ከዚያ በኋላ ግን ምን አማራጭ አለው? ተጠመቀ። እሱ ተጠመቀ፣ አመነ፣ ክርስቲያንም ሆነ። ይሄ እልል ያሰኛል። ሰው እንዲድን ነው የእግዚአብሔር ፈቃድ፣ ሰው እንዲጠፋ አይደለም። የእግዚአብሔር ፈቃድ የመጨረሻ ግቡ እንዲድን ነው። ምንም ይሁን ምን እዚያ ላይ ነው። በቀደም የዘመርነው መዝሙር ያለ የሚለው 99 መላእክት ትቶ አንዱን ለመፈለግ መጣ። በአንዱ መመለስ ደግሞ በሰማይ ታላቅ ደስታ ሆናል የተባለው የእግዚአብሔር ግብ ሰው መዳን ነው፣ እንዲድን ነው፣ ንስሐ እንዲገባ ነው የሚፈልገው ነው። ፈቃዱን እንወቅለት፣ ፍላጎቱን እንወቅለት። ስለዚህ እሱን ተጠመቀ። በዚያን ጊዜ ብዙ አይሁዳውያን በክርስትና ሃይማኖት አምነው ተጠመቁ። ተአምረ ማርያሙ ወወልደ ቀያፋሁ ተጠምቀ ምስሌሁ የዋና አድመኛው ጌታን ያሰቀለ የፈረደ ያስፈረደ ያሳደመ የቀያፋ የሊቀ ካህናት ልጅ ሳይቀር ተጠምቆ ክርስቲያን ሆነ። በዚህ ዕለት ይላል የቀያፋ ልጅ ሳይቀር። እዚህ እስከ ገነት ድረስ ያለው ጉዞ በዛሬው ዕለት ተፈጸመ ነው። ከዚያ በኋላ ያለው በጾመ ፍልሰታ የምንማረው ነው። እግዚአብሔር ለዚያ አደርሰን በዚያን ጊዜ እንማረዋለን። ዋናው ትልቁ ነገር ግን ሁላችንም መውሰድ ያለብን እግዚአብሔር ለእኛ ያደረገልን ነገር ምን ያህል ታላቅ መሆኑን ነው። የሁሉ የሚደረግ ያለው ዙር የሚሄድ ያለው እኮ እኔና እናንተን ማዳን ነው ነው። ጌታችን ኢየሱስ ክርስቶስ ያስተማረን አንዲት ቃል ብቻ ጥቀስና አጠቃላይ ሐዋርያት በአንድ ወቅት ተናደው ተበሳጭተው ጌታን አንድ ነገር ጠይቀውታል። ኤልያስ ከሰማይ እሳት ትውረድ እያለ 50 አለቃዎችን ከነሰራዊታቸው እንዳቃጠለ እኛም ይህችን መንደር ከሰማይ እሳት አውርደን እንድናቃጥላት ፍቀድ ብለውታል። ሐዋርያት ናቸው ዮሐንስና ያዕቆብ። ይህችን መንደር ስላስቀየመቻቸው ነው ትንሽ አስቀይማ ነበርና ወዲያውኑ ተናደው ወደ ጌታ ሄደው ይህችን መንደር እንድናቃጥላት ኤልያስ እንዳደረገው በእሳት እንድናጋያት ፍቀድልን አሉት። ዘአይ መንፈስ አንትሙ አላቸው ጌታ። እናንተ ደግሞ ምን መንፈስ ነው ያላችሁ? ምን መንፈስ ነው ያለባችሁ? የሰው ልጅ የጠፋውን ሊያድን እንጂ ሊያጠፋ አልመጣም። አያችሁ፣ የእግዚአብሔር ፈቃድ ይሄ መሆኑን እንወቅ። አሁን በዚህ ሁሉ ሂደት እንኳን የተመለከትነው እግዚአብሔር አሁንም ሰው ለማዳን እጆቹ እንደተዘረጉ መሆናቸው ነው። ቢያድኑም ቢሰቅሉትም ቢገሉትም እመቤታችንን ቢዳፈሩ እስከ መጨረሻው ድረስ ሲመለሱ ግን እየተቀበላቸውና እንዲመለሱ እየጎተጎታቸው ነው። ስለዚህ የእኛ መዳን በእግዚአብሔር ዘንድ ዕንቁ ወርቅ ከዚያም በላይ አልማዝ ካላችሁ ሌላም የበለጠ ማዕድን ካለ በጣም የተወደደ ነገር ነው በእግዚአብሔር ዘንድ መዳናችን። ሁሉ ያደረገው ወደ ቅድስት ድንግል ማርያም ያመጣው በረከት እኛን ለማዳን ታርገት ብያቸዋለሁ። ስለዚህ እግዚአብሔር የማዳኑን ነገር እንወቅለት፣ እንደወደደን እንውደደው፣ እንደተከተለን እንከተለው። በእውነት እሱ በመካከላችን ተገኝቶ እንደታዘዘ እኛም እንታዘዘው። በዚሁ እንቀጥል ምእመናን። ያን አምላካችን በፍቅሩ እና በእናቱ ፍቅር ያኖረን። ከእናታችን ድንግል ማርያም በረከት ረድኤት ያሳድርብን። የዛሬ ዓመት በሰላም በጤና ያድርሰን። እንግዲህ ከዚህ የቀር እንዳልኳችሁ የመግቢያችን አልካልኩም። ብፁዕ ቅዱስ አባታችን ይባርኳችኋል፣ ያስተምሯችኋል። ስላዳመጣችሁን ያመሰግናለሁ።